ሁልጊዜ የሚቆርጡት የጨጓራ ህመም በባክቴሪያ የመጣ ሊሆን እንደሚችል ያውቃሉ? ዛሬ የብዙዎችን ጤና እያመሰቃቀለ ስለሚገኘው የጨጓራ ባክቴሪያ እና እንዴት መከላከል እንደምንችል በዝርዝር እንመለከታለን። የጨጓራ ባክቴሪያ ወይም ኤች ፓይሎሪ ተብሎ የሚጠራው ረቂቅ ተህዋሲ በጨጓራችን ውስጠኛ ሽፋን ላይ በመቀመጥ ለከፍተኛ ቁስለት፣ ለኢንፌክሽን እና ለጨጓራ ካንሰር ሊያጋልጠን የሚችል አደገኛ ጠንቅ ነው። ይህ ባክቴሪያ በአብዛኛው ወደ ሰውነታችን የሚገባው በቆሸሸ ምግብ፣ ባልተፈላ ውሃ እና በንጽህና አጠባበቅ ጉድለት ምክንያት ነው። በሽታው ከአንድ ሰው ወደ ሌላ ሰው በንክኪም ሊተላለፍ ይችላል። ከሁሉ አስቀድሞ ዋነኛውና ቀላሉ መከላከያ ዘዴ እጅን በሳሙና እና በንጹህ ውሃ በደንብ የመታጠብ ልማድ ነው። ይህ ቀላል የሚመስል ተግባር በሚሊዮን የሚቆጠሩ ባክቴሪያዎችን ከእጅዎ ላይ ያስወግዳል። ምግብ ከማዘጋጀቶ በፊት፣ ከመመገቦ በፊት እና በተለይም ከመጸዳጃ ቤት መልስ እጅዎን በሚገባ መታጠብን ቋሚ የአኗኗር ዘይቤው ሊያደርጉት ይገባል። ይህ ለራስዎ የሚሰጡት ትልቅ የጤና ዋስትና ነው። የምንጠጣው ውሃ ከምንጩ ንጽህናው የተጠበቀ መሆኑን ማረጋገጥ አለብን። ጥርጣሬ ካለዎት ውሃውን በደንብ አፍልተው ከዚያ በማቀዝቀዝ መጠቀም ለጤናው እጅግ አስተማማኝ እና የተመረጠ መንገድ ነው። ብዙዎቻችን አትክልትና ፍራፍሬዎችን ጥሬያቸውን መመገብ እንወዳለን። ነገር ግን ከመመገቦ በፊት በንጹህ ውሃ ደጋግመው ማጠብን በፍጹም መርሳት የለብዎትም፣ ምክንያቱም ባክቴሪያው አፈር ውስጥ ሊኖር ይችላል። ምግቦችን በበቂ ሙቀት አብስሎ መመገብ ሌላኛው መከላከያ ነው። ከፍተኛ ሙቀት በምግብ ውስጥ ሊሸሸጉ የሚችሉ ማንኛውንም አይነት ባክቴሪያዎችን እና ረቂቅ ተህዋሲያንን ሙሉ በሙሉ ለማጥፋት ብቃት አለው። ጥሬ ስጋን፣ ያልበሰሉ የባህር ምግቦችን እና ንጽህናቸው ያልተጠበቀ የጎዳና ላይ ምግቦችን ከመመገብ መቆጠብ ራስዎን ከኢንፌክሽኑ ቀድመው ለመጠበቅ እና ጤናውን ለመንከባከብ በእጅጉ ይረዳዎታል። የግል መጠቀሚያዎችን በተለይም ማንኪያ፣ ብርጭቆ፣ የጥርስ ብሩሽ እና ፎጣን ከሌሎች ሰዎች ጋር አለመጋራት ይመከራል። ባክቴሪያው በምራቅ እና በቅርብ ንክኪ አማካኝነት የመተላለፍ ዕድሉ ሰፊ ነው። በቤተሰቦ ውስጥ የጨጓራ ባክቴሪያ ተጠቂ ካለ ሌሎች የቤተሰብ አባላትም ምርመራ በማድረግ እና የግል ንጽህናቸውን በመጠበቅ ራሳቸውን ከባክቴሪያው ስርጭት መከላከል ይኖርባቸዋል። ጤናማ እና በፋይበር የበለጸጉ ምግቦችን እንደ እርጎ ያሉ ጠቃሚ ባክቴሪያ ያላቸውን ምግቦች ማዘውተር የጨጓራችንን የተፈጥሮ የመከላከል አቅም በማጠናከር ከበሽታው እንድንጠበቅ ይረዳናል። የማያቋርጥ የጨጓራ ህመም፣ የሆድ መነፋት፣ ማቅለሽለሽ ወይም የምግብ ፍላጎት መቀነስ ካጋጠመዎት ሳይዘገዩ ወደ ሕክምና ተቋም በመሄድ የደም ወይም የትንፋሽ ምርመራ እንዲደረግልዎ ያድርጉ። ጤናው የሀብቶ መጀመሪያ ነው። ለተጨማሪ ጠቃሚ የጤና መረጃዎች ፋርማኮን ጤናን ሰብስክራይብ ያድርጉ። ይህንንም ቪዲዮ ሼር በማድረግ የሌሎችን ጤና ይጠብቁ። ፋርማኮን ጤና፣ ሁሌም ለጤናው የቆምን ነን።